የልብ በሽታ የሚያመጡ መርዞች ደግሞ አሉ እስልምና ውስጥ የተጠቀሱ ማለት ነው። የልብ መድኃኒቶች አሉ ልብን እንደ ምግብ ሆነው እንደ መድኃኒት ሆነው ልብን የሚያጸዱ የሚያፋፉ የሚያሳምሩ ምግቦች አሉ። ልብን ደግሞ የሚመርዙ አሉ። ልብን የሚመርዙት ከፍረቱል ዐይን ይሁን ያልሆነው መመልከት አምላክ የማይወደው አይነት እይታዎች ማለት ነው። ሁለተኛው ንግግር ማብዛት ወሬ ማብዛት ስለ ሰዎች ሊሆን ይችላል። በቃ ይሄ እኛን የማይመለከተንን ነገር ማውራት ማብዛት። ሶስተኛው ምግብ ማብዛት ምግብ በበዛ ቁጥር ልብ እየደረቀ ነው የሚሄደው መንፈሳዊነት እየከሰመ ነው የሚሄደው። ስንበላ መጥነን መብላት በእስልምና ሆዳችሁን ከሶስት ክፈሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ምግብ በምትመገቡበት ጊዜ ثلث لطعامه ለአንድ ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጀርባውን አቁሞ የሚያስኬደው የተወሰኑ ጉርሻዎች ከቀመሰ ይበቃዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይበቃዋል። አይ እንበላለን ላ መሐላ የግድ እንደው መብላት አለብን ካላችሁ ደግሞ አንድ ሶስተኛውን ለምግብ